ጠዋት ቡናውን ሲጠጡ አብረውት የሚመገቡት ምግብ የቡናውን ጥቅም ወደ መርዝነት እየቀየረ እንደሆነ ያውቃሉ? ቡና ከጥሩ ምግብ ጋር ሲወሰድ መድኃኒት ነው። ነገር ግን ከተወሰኑ ምግቦች ጋር ሲቀላቀል የሰውነታችንን የቫይታሚን እንዲሁም የሚነራል ስርጭትን በማስተጓጎል ለከፋ የጤና እክል ይዳርጋል። በተለይ ቁጥር 4 ላይ የምነግራችሁ ምግብ ከቡና ጋር መወሰዱ በሰውነታችሁ ውስጥ ያለውን ብረት ሙሉ በሙሉ እንዲወገድ ያደርጋል። ስለዚህ በዛሬው ትምህርታችን ከቡና ጋር ፈጽሞ መወሰድ የሌለባቸው ምግቦችና ቡናን በጤናማ መንገድ እንዴት መጠጣት እንዳለባችሁ በዝርዝር የምናይ ይሆናል። በጥሞና ከተከታተላችሁኝ ያለምንም ስጋትና የጎንዮሽ ጉዳት ቡናን ለጤናችሁ በሚስማማ መልኩ እንዴት መጠቀም እንደምትችሉ የሚረዳችሁን ወሳኝ መረጃዎች ታገኛላችሁ። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህ ትምህርት ብዙዎች ጋር ደርሶ ጤናቸውን እንዲጠብቁ ትልቅ ድርሻ ይኖረዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ አንዱ ስለሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምናቀርባቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። ከቡና ጋር በፍጹም መወሰድ የሌለባቸው ምግቦች። አንደኛ፣ ብረት ያላቸው ምግቦች እንደ እንቁላል፣ ቀይ ስጋ፣ ስፒናች እና ምስር። ቡና በውስጡ ፖሊፌኖል እና ታኒን የተባሉ ንጥረ ነገሮችን ይዟል። እነዚህም በሆድ ውስጥ የብረት ንጥረ ነገር ወደ ሰውነት እንዳይገባ በከፍተኛ ሁኔታ ይከላከላሉ። ብረት ካላቸው ምግቦች ጋር ቡና ሲጠጣ ሰውነታችን ማግኘት የሚገባውን የብረት መጠን እስከ 60% ድረስ ሊያጣ ይችላል። ይህ ሁኔታ ለረጅም ጊዜ ከቀጠለ ለደም ማነስ፣ አይረን ዴፊሺየንሲ፣ ለድካም፣ ለራስ ማዞር እንዲሁም ለፀጉር መርገፍ ይዳርጋል፣ በተለይም በሴቶች ላይ። ታዲያ ትክክለኛው አሰራር ቡናን ብረት ካላቸው ምግቦች ከ1 እስከ 2 ሰዓት ባለው ልዩነት ይጠጡ። ሁለተኛ፣ የወተት ተዋጽኦች ወተት፣ አይብ እና እርጎ። ቡና ከወተት ተዋጽኦች ጋር ሲቀላቀል ካልሲየም እና ማግኒዥየም ወደ ሰውነት እንዳይገቡ እንቅፋት ሊሆን ይችላል። የምግብ መፈጨት ስሜታዊነት ላለባቸው ሰዎች ደግሞ ይህ ጥምረት ሆድ መነፋት፣ የአክታ መፈጠር እንዲሁም የቃጠሎ ስሜትን ወይም የቃር ስሜትን ሊጨምር ይችላል። ልብ ይበሉ፣ ወተት ጨጓራን አይከላከልም፣ ይልቁንም አሲድነትን ሊያባብስ ይችላል። ሶስተኛ፣ ጣፋጭ ምግቦችና ኬኮች። ቡና ቀድሞውኑ የጭንቀት ሆርሞን የሆነውን ኮርቲሶልን ከፍ ያደርጋል። ከጣፋጭ ጋር ሲቀላቀል ደግሞ የደም ስኳርን በፍጥነት እንዲጨምርና ከዚያም በድንገት እንዲቀንስ ያደርገዋል። ይህ ጥምረት ለድካም፣ ለጭንቀት፣ ለረሃብና ለኢንሱሊን መቋቋም ወይም ኢንሱሊን ሬዚስታንት መንስኤ ሊሆን ይችላል። የተለመደው ስህተት ቡናን ከኬክ ጋር በመብላት የኃይል ስሜትን ይሰጣል ብሎ ማመን ነው። ነገር ግን ከጥቂት ቆይታ በኋላ ከባድ ድካምን ያስከትላል። አራተኛ፣ የተጠበሱ ወይም ቅባት የበዛባቸው ምግቦች። ቡና የጨጓራ አሲድና የሐሞት ፍሳሽን ያፋጠናል። ቅባት ካላቸው ምግቦች ጋር ሲወሰድ ለቃጠሎ ወይም ለቃር፣ ለማቅለሽለሽ፣ ለሆድ ህመምና ለምግብ አለመፈጨት ይዳርጋል። እንዲሁም በምግብ መፈጨት ስርዓት ላይ ጫናን ይፈጥራል። አምስተኛ፣ ሲትረስ ፍራፍሬዎችና ጭማቂዎች እንደ ሎሚ፣ ብርቱካን ያሉ። ቡና አሲዳማ ነው። የሲትረስ ፍራፍሬዎች ደግሞ ተጨማሪ አሲድን ስለሚጨምሩ ለቃጠሎ፣ ለቃር፣ ለጨጓራ መቆጣት እንዲሁም ለጉሮሮ መቁሰል አደጋ ይጋለጣሉ፣ በተለይ ደግሞ ጨጓራቸው ስሜታዊ በሆኑ ሰዎች ላይ። ስድስተኛ፣ ቸኮሌት በከፍተኛ መጠን ከሆነ። ቸኮሌት ካፌን እና ቲዮብሮሚን የተባለ ንጥረ ነገርን ይዟል። ከቡና ጋር ሲወሰድ የነርቭ ስርዓትን ከመጠን በላይ ሊያነቃቃ ይችላል። ይህም ለልብ ትርታ መጨመር፣ ለጭንቀት፣ ለእንቅልፍ እጦትና ለሆድ መረበሽ ይዳርጋል። ሰባተኛ፣ አልኮል ፈጽሞ የማይመከር ጥምረት ነው። ቡና የአልኮልን የማደንዘዝ ባህሪ ስለሚሸፍን ሰዎች መጠኑን ሳያውቁት በብዛት እንዲጠጡ ያደርጋቸዋል። ይህ ጥምረት ጉበትን ያስጨንቃል፣ ሰውነትን ከጠም ያደርጋል እንዲሁም ለልብ በሽታ የመጋለጥ እድልን ይጨምራል። ስምንተኛ፣ የፕሮቲን ማሟያዎች። ቡና ከፕሮቲን ማሟያዎች ጋር አብሮ ሲወሰድ የፕሮቲን መፈጨትን ውጤታማነትን ሊቀንስ ይችላል። ይህ በተለይ ለጡንቻ ግንባታ ወይም ክብደት ለመቀነስ ፕሮቲን ለሚጠቀሙ ሰዎች ትኩረት የሚሻ ጉዳይ ነው። በቡና አጠቃቀም ላይ ልዩ ጥንቃቄ ማድረግ ያለባቸው ሰዎች የሚባሉት የብረት ንጥረ ነገር እጥረት ወይም የደም ማነስ ያለባቸው፣ የጨጓራ ቃጠሎ፣ የጨጓራ መቆጣት ወይም ቁስለት ያለባቸው፣ የጭንቀት ስሜት ወይም የእንቅልፍ እጦት ችግር ያለባቸው፣ የደም ግፊታቸው ከፍተኛ የሆኑ ሰዎች፣ ነፍሰ ጡር እናቶች፣ የሆርሞን መዛባት ወይም ከፍተኛ የአካልና
የአእምሮ ድካም ያለባቸው። ቡናን በትክክለኛው መንገድ ለመጠቀም የሚረዱ ምክሮችን ስናይ፣ አንደኛ ቡናን ከምግብ በኋላ ይጠጡ እንጂ በባዶ ሆድ አይሁን። በባዶ ሆድ ቡና መጠጣት የጭንቀት ሆርሞንን ኮርቲሶልን እንዲመነጭ ያደርጋል። የጨጓራ ግድግዳን ያቆስላል፣ እንዲሁም ጭንቀትን ያባብሳል። ሁል ጊዜም አስቀድመው ምግብን ይመገቡ። ሁለተኛ ከዋና ዋና ምግቦች ያርቁት። ቡናን ከምግብ ጋር ሳይሆን ከተመገቡ ከ30 እስከ 60 ደቂቆች በኋላ ይጠጡ። በተለይም ደግሞ የብረት ንጥረ ነገር ያላቸው ምግቦችን ከተመገቡ በኋላ። ሶስተኛ በቀን ከ1 እስከ 2 ሲኒ ብቻ ይወስኑ። መብዛቱ ጥቅሙን አይጨምረውም። ከመጠን ያለፈ ቡና የነርቭ ስርዓትን ያስጨንቃል፣ እንቅልፍንም ያውካል፣ እንዲሁም ጠቃሚ የሆኑ ንጥረ ነገሮችን ከሰውነት እንዲወጡ ያደርጋል። አራተኛ ከቀኑ 8 ወይም 9 ሰዓት በኋላ ቡናን አይጠጡ። ካፌን በሰውነት ውስጥ ከ6 እስከ 8 ሰዓታት ይቆያል። ምንም እንኳ ቶሎ ተኛለሁ ቢሉም እንኳ ዘግይቶ የሚጠጣ ቡና ጥልቅ የሆነውን የእንቅልፍ ደረጃ ወይም ዲፕ ስሊፕን ያውካል። አምስተኛ ተፈጥሯዊ ቡናን ይምረጡ። የተለያዩ ጣፋጭ ሽሮፖች፣ ሰው ሰራሽ ማለስለሻዎችና ከመጠን ያለፈ ስኳርን ያስወግዱ። እነዚህ ነገሮች የቡናን የጤና ጥቅም ያጠፋሉ። ስድስተኛ በቂ ውሃ ይጠጡ። ቡና የሰውነትን የውሃ መጠን የመቀነስ ባህሪ አለው። ስለዚህ ቡና ሲጠጡ አብሮ ውሃ መጠጣትን አይርሱ። ሰባተኛ ሰውነቶ ቡናን የማይቀበል ከሆነ እነዚህን ይሞክሩ። ጥቂት ቀረፋ በቡናው ላይ መጨመር፣ አሲድነቱ የቀነሰ ወይም ሎ አሲድ የቡና አይነትን መጠቀም፣ ቡናን ጤናማ ስብ ካላቸው ምግቦች ለምሳሌ ለውዝ ጋር አብሮ መውሰድ ያስፈልጋል። ቡና እየጎዳዎት እንደሆነ የሚያሳዩ ምልክቶች የሚባሉት የልብ ትርታ መጨመር፣ የጭንቀት ወይም የመረበሽ ስሜት፣ የጨጓራ ቃጠሎ፣ የእንቅልፍ እጦት፣ በተደጋጋሚ ሽንት መምጣት፣ ቡና ከጠጡ በኋላ የሚመጣ ከፍተኛ ድካም መኖር፣ የብረት ንጥረ ነገር እጥረት ምልክቶች መታየት። እነዚህ ምልክቶች ሁሉ ከታዩ የቡና አጠቃቀሞን ይቀንሱ ወይም ለተወሰነ ጊዜ አቁሙ። ቡና ጠላት አይደለም፣ ችግሩ አጠቃቀሙ ላይ ነው። በትክክለኛው ሰዓትና በጥበብ ሲወሰድ ቡና ለትኩረት፣ ለስሜት መነቃቃት ይረዳል። ያለምንም ግንዛቤ ሲጠጣ ግን በዝምታ ንጥረ ነገሮችን ይቀማል፣ የምግብ መፈጨትንም ያውካል፣ እንዲሁም የነርቭ ስርዓትን ያዳክማል። ጤናማ መሆን ማለት ቡናን ማቆም ማለት አይደለም፣ ይልቁንም ለሰውነቱ ክብር በሚሰጥ መልኩ በጥበብ መጠቀም ማለት ነው።